ይታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይካ በውጭም በውስጥም ያላችሁ አሁን ኪዳን ትምህርተ ውሃት የሚተረጎምበት ነው። ቀረብ ብላችሁ መስማት ትችላላችሁ። ይካ ይበል ካህኑ እንዲህ ይበል። ስብሐት ለእግዚአብሔር ስብሐት ለእግዚአብሔር ረቂቁን ብርሃን ለፈጠረ ረቂቁን ብርሃን ለሰጠ ግዙፉን ብርሃን ለፈጠረ ለእግዚአብሔር ክብር ምስጋና ይገባዋል። ይህ ይበሉ ሕዝቡም እንዲህ ይበሉ። ርቱ ይደሉ ያው ይገባዋል፣ እውነት ነው ይገባዋል ይበሉ። ወይ ደሉ ያውም ይገባዋል ይበሉ። አንድ ርቱ ይደሉ ሩቷ ይበሉ ይላል። ማመስገኑ ለእሱ በሚገባው ነገር ይገባዋል። በአንድነቱ ለእሱ በሚገባ ነገር ይገባዋል አለ። በአንድነቱ ምንታዊ በሦስትነቱ ርባኤ ሳይቀላቀሉ አንድ ርቱ ይደሉ ሩታ ይበሉ። መመስገኑ ለእሱ በሚገባ ነገር ይገባዋል። ለእሱ በሚገባ ነገር ይገባዋል አለ። ንጹሕ ሰውን ንጹሕ ቢሉት ኃጢአት፣ ባዕል ቢሉት ንድየት፣ ንጹሕ እውነት ቢሉት ጻድቅ ቢሉት ሐሰት፣ ባዕል ቢሉት ንድየት፣ ኃያል ቢሉት ድካም ይስማማዋል። እሱ ግን ንጹሕ ዘአልቦ ኃጢአት፣ ጻድቅ ዘአልቦ ሐሰት፣ ባዕል ዘአልቦ ድካም፣ ኃያል ዘአልቦ ባዕል ዘአልቦ ንድየት ነውና። ይካ ርቱ ይደሉ ርቱ ይደሉ ማመስገኑ ለእኛ በሚገባ ነገር ይገባናል። ሰውና መላእክትን ለፍጠሩ ለምስጋና ነውና። ወእንተዝ ፈጠሮ ባለሜሃው ከመይትለአካው ወይትከነዮ በአምሳለ መላእክት ወሰው ኢያእኮትኮ ለዘፈጠረከ ነፋስ ወለድ ፈጠረ ህየንቴከ ሰብአ ዘማሬ እማይወድ መሬት እንዲል ይካ ይበል ካህኑ እንዲህ ይበል። ለከ እግዚኦ ለገባሬ ኩሎ ለታሰሪ አምላክ ለእናለ አንድ ወገን ነው። ለብእሲት ለበርአተ በግዑ ለእስራኤል ለሩታነ ልብ ለእግዚአብሔር ለዘበትአነ ለእግዚአነ አብ ለዘይቀኒ ኩሎ ዓለመ እንዳለው ያለ ነው። 22ቱን ስለ ፍጥረት ለፈጠርክ ለአንተ 22ቱን ስለ ፍጥረት ለፈጠርክ ለማትመረመር ፈጣሪ ለአንተ ሰውነታችንን እንደታጠበ ሻማ እንደተተከለ ሸማ አድርገን እናቀርባለን። አንድ ለከ እግዚኦ ለገባሬ ኩሎ ለታሰሪ አምላክ ሀቤከ ሲል ነው። ሀቤከ ሲል ነው። ወደ ማትመረመር ፈጣሪ ወደ አንተ ሰውነታችንን ልቦናችንን በሃይማኖት ሕሊናችንን በአንክሮ በተዘክሮ አድርገን እናቀርባለን። ለእመ ይትክል ሰፊሐ እዴከ ስፍሖ ለሕሊናከ እንዲል ተስ ነፍሰነ በስብሐተ ዘነግል ለከ እግዚኦ ወስብሐተ ዘነግል ለከ እግዚኦ። አቤቱ የነግህ ምስጋና ላንተ እናቀርባለን። ይህን ኪዳን መላእክት ተናግረውታል ቢሉ ለይኩን ብርሃን ባለ ጊዜ ነውና ነግህ የተመቸ። ዮሴፍና ኒቆዲሞስ ተናግረውታል ቢሉ ዘመነ ወንጌልን ሁሉ ነግህ እያለው ይሄዳልና። ለጥበበ ኩሉ ሁሉ ያላቸው አብና መንፈስ ቅዱስ ናቸው። መጽሐፍ ከአንድ ከወጣ ሁሉ ማለት ልማዱ ነው።
ወውእቱ ዘአሕበረ ተሰናወተ ኩሉ ዘአኮ ቀሊለ ይረክብ ሰብ በኀበ ኮኑ አማልክት ብዙኃነ ወአጋዕዝት ብዙኃነ በሰማይ ወምድር እንዲል የአብና የመንፈስ ቅዱስ የቃልነት ጥበባቸው ለምትሆን ላንተ የነግህ ምስጋና እናቀርባለን። አንድም ለጥበበ ኩሉ የአብና የመንፈስ ቅዱስ የቃልነት ጥበባቸው ለምትሆን ላንተ የነግህ ምስጋና እናቀርባለን። በዚህ ስም አብና መንፈስ ቅዱስ አይጠሩበትምና። አንድም ለጥበበ ኩሉ ለጥበበ ኩሉ የመላእክት እውቀት ለምትሆን ላንተ የነግህ ምስጋና እናቀርብልሃለን። ለአንተ የነግህ ምስጋና እናቀርብልሃለን። አንድም አንተን እናመሰግንሃለን። ወኮኖሙ ብርሃነ ለመላእክት እንዲል ዝንቱ ብርሃን ኮኖሙ ጥበበ ወአእምሮ እንዲል አንድም ለጥበበ ኩሉ የሰው ሁሉ እውቀት ለምትሆን ለአንተ የነግህ ምስጋና እናቀርብልሃለን። አንድም አንተን እናመሰግናለን። አንድም አንተን እናመሰግናለን። ወመልኦሙ ጥበበ ለባስልኤል ወለኤልያብ እንዲል አንድም ለጥበበ ኩሉ የሰው ሁሉ የፍጥረት ሁሉ እውቀት ለምትሆን ለአንተ የነግህ ምስጋና እናቀርብልሃለን። አንድም አንተ እናመሰግንሃለን። ሰብሎ እሱ እንኳ ወከፈላ ምክረ እምጥበብ ለሰከኖ ይላታልና ኃያል ይህን ዓለም ሀበ አልቦ ሀበቦ ካለመኖር ወደ መኖር ከኢምንት ወደ ምንት አንትተህ የፈጠርክ ኃያል ለምትሆን ለአንተ የነግህ ምስጋና እናቀርብልሃለን። አንድም አንተ እናመሰግንሃለን። ብዙኃን ኃይል አምላክ አንድም ኃያል አንድም ይህን ዓለም ሀበቦ ሀበ አልቦ ከመኖር ወደ አለመኖር ከምንት ወደ ኢምንት ወስደህ በህልፈት ለምትወስደው ኃያል ለምትሆን ለአንተ የነግህ ምስጋና እናቀርብልሃለን። አንድም አንተ እናመሰግንሃለን። ብዙኃን ኃይል አምላክ ብዙኃ ኃይል አምላክ ይቅርታ የበዛ አምላክ ለአንተ የነግህ ምስጋና እናቀርብልሃለን። ይቅርታ የበዛ አምላክ አለ። እሰር በፍንጅ ጣል በደጅ እሰር በግንድ ጣል በግንድ አይልምና ብዙኃ ኃይል አምላክ አለ። አንድም ስነ ፍጥረትን ሲያይ ብርሃናትን ማመላለሱን ነፋሳትን ማንፈሱን ማያትን ማፍሰሱን መዓልትና ሌሊት በጋና ክረምት ጨለማና ብርሃን ማፈራረቁን ሲያይ ብዙኃ ኃይል አምላክ አለ። ይህንማ ፍጠርልኝ ብሎት ፈጥሮለታልና እንዲህ አለ ቢሉ ለባሕርዩ እንዲያሻው አውቆ ስለፈጠረለት። አንድም ብዙኃን ኃይል አምላክ ይቅርታው ጀትነቱ ያራራዋልና እስመ ቅኔትከ ወምልክና ከይሬስየከ ትስብሐት ላዕለ ኩሉ እንዲል ዓይን ለሌለው ዓይን እጅ እግር ለሌለው እጅ እግር ምግብ ለሌለው ምግብ መስጠቱን መመገቡን ሲያይ ብዙኃ ኃይል አምላክ አለ። አራሪሃ ለነፍስ ነፍስን የፈጠርካት ያዋሃድካት ሲባከ ለዘእምቅድመ ዓለም ተወልደ እምአብ ተወለድከ ሲል ነው። ቅድመ ዓለም አካል ዘእምአካል ባሕሪ ዘእምባሕሪ ከአብ ተወለድክ ለአንተ የነግህ ምስጋና እናቀርብልሃለን። አንድም አንተን እናመሰግንሃለን። ቃል ዘባሕቲቱ የብቻው ያውቃል ለምትሆን ለአንተ የነግህ ምስጋና እናቀርብልሃለን። አሁን ቃል ዘባሕቲቱ ማለቱ ከፍጡራን ሲለየው ነው እንጂ ከመንፈስ ቅዱስ ሲለየው አይደለም። እንዳይለየው ሲያጠይቅ ካለ አብ ወካለ መንፈስ ቅዱስ ወልድኒ ካለው ለአብ ወለመንፈስ ቅዱስ ይለዋልና። አንድም ቃል ዘባሕቲቱ ቃልነት የብቻህ የሚሆን ላንተ የብቻህ ቃልነት የሚሆን ላንተ የነግህ ምስጋና እናቀርብልሃለን።
ቃል ዘባሕቲቱ አለ ቃል ዘባሕቲቱ አለ። በዚህ ስም አብ ወልድ አብ መንፈስ ቅዱስ አይጠሩበትምና አንድም ቃል ዘባሕቲቱ አካላዊ ቃልነት የብቻህ ቃል የምትሆን አንተ እናመሰግናለን። ለአንተ የነግህ ምስጋና እናቀርብልሃለን። ቃል ዘባሕቲቱ አለ አጥሪኮን፣ አተርጋውን፣ ፐርፈሪኮን የሚባሉ ቃላት ሩዋን ቃላተ መላእክት፣ ቃላተ ሰብ፣ ቃላተ እንስሳ አሉና ከዚያ ሲለይ ቃል ዘባሕቲቱ አለ የአካላዊ ቃል ነውና አንድም ቃል ዘባሕቲቱ ትንቢተ ነቢያት የብቻህ ቃል የምትሆን አንተ እናመሰግናለን። ትንቢት ይወርዳል ይወለዳል ተብሎ ትንቢት የተነገረው ሱባዔ የተቆጠረው ለሱ ነውና ከሱ በቀር ሌላ የለምና አንድም ቃል ዘባሕቲቱ ሕገ ወንጌል የብቻህ ቃል ለምትሆን ለአንተ የነግህ ምስጋና እናቀርባለን። አንድም አንተ እናመሰግናለን። ምንም ሕገ ወንጌል የሰዎቹ ሕግ ብትሆን መደበኛዋ ሰው ሆኖ የሰራት እሱ ነውና በቅዱሳኒሁ ዕሩፍ በምእመናን አድረህ የምትኖር አንተ እናመሰግንሃለን። ለአንተ የነግህ ምስጋና እናቀርባለን። ዝንቱ ይቤ ዝንቱ ፀሐይ ይቤ አመኑዮስ ለባሴ አምላክ ለቅዱሳን ቆሙ አሐዱ ትርኢት መዓልተ ወሌሊት ከመ ዚአሆሙ ውእቱ እንዲል አንድም በቅዱሳኒሁ ዕሩፍ በምእመናን አድረህባቸው የምትኖር አንተ እናመሰግንሃለን። ለአንተ የነግህ ምስጋና እናቀርባለን። ያ የለትሴባም ስብሐታት ምስዋዕታት ዘኢያለምም ያ ከለትሴባም ስብሐታት ዘኢያለምም ኪያከ ዘትሴባህ ምስዋዕታት ዘኢያለምም በአርምሞ ስርዓት በሌለበት በሊቃነ መላእክት ቃል ለምትመሰገን ለአንተ የነግህ ምስጋና እናቀርብልሃለን። አንድም አንተ እናመሰግናለን። ወሰራዊተ ሊቃነ መላእክት አለቆች ያሏቸው በሰራዊተ መላእክት የምትመሰገን አንተ እናመሰግንሃለን። አንተ የነግህ ምስጋና እናቀርባለን። ኪያከ ዘተገብረ በእድ ዘይተገብረ በእድ ኪያከ ዘይተገብረ በእድ በእጅ ያልተፈጠርክ አንተ እናመሰግናለን። ዘይተገብረ በእድ አለ ለአክብሮተ አዳም ጭቃ ይዞ ታየ ይለዋልና ዘይተገብረ በእድ አለ አንድም ኪያከ ዘይተገብረ በእድ በቃል ያልተፈጠርክ አንተ እናመሰግንሃለን። ለአንተ የነግህ ምስጋና እናቀርባለን። ሀለሎ ሌሁን ኢዮአብ በዝህ ነገር እጅ በደሙሴ ወአረን ወይትሐደግ ኃጢአት በእደ ካህናት እንዲል አንድም ኪያከ ዘይተገብረ በእድ በዘር ያልተፈጠርክ አንተ እናመሰግንሃለን። ለአንተ የነግህ ምስጋና እናቀርባለን። ደብተራ እንተ ይገብራ እደሰብ ህዝቦኒ ይገብረ ኃጢአተ በእዴሁ እንዲል ፈጣሪ ሕቡዓት ዘይታስተርኢ ፈጣሪ ሕቡዓት ዘኢያስተርኢ ሕቡዓት መጽሐፍ ብዙና አንድ ቅርቡና ሩቅ አይጠነቅቅምና ሕቡዓት ካለ ዘኢያስተርእዩ ሁር ካለ ዘኢያስተርኢ የሚል በቀና ነበር። ነገር ግን ልማደ መጽሐፍ ነው። ሕቡዓት ረቂቃን የሚሆኑ ፍጥረታትን የፈጠርክ አንተ እናመሰግንሃለን። አንተ ሕቡዓት ረቂቃን የሚሆኑ የፈጠርክ የማትመረመር ፈጣሪ ለአንተ እናመሰግንሃለን። ለአንተ የነግህ ምስጋና እናቀርባለን። ሕቡዓት ያላቸው በርቀት በርህቀት ነው። በርቀት ነፍሳት መላእክት ናቸው። በርህቀት አድማስንና ጀብን ቢሆሞትን ሌዋታንን ናቸው። አንድም ፈጣሪ ሕቡዓት ዘይታስተርኢ ዘይታስተርኢ ሲል ነው። የማትታይ የማትመረመር ፈጣሪ ለአንተ የነግህ ምስጋና እናቀርብልሃለን። አንድም አንተ እናመሰግንሃለን። ንጹሕ ቅዱስ ንጹሕ ከተድኅሮ ወቅዱስ ከተፈልጦ አንድም ንጹሕ ቅዱስ ንጹሕ
ቅዱስ ካለመመለክ ካለመሰገድ ንጹሕ የምትሆን አንተን እናመሰግንሃለን። ለአንተ የልብ ምስጋና እናቀርብልሃለን። ዜናዊ ለይኩን ብለህ የተናገርክ ለነገረነ ጥበበ ቅድሳቲከ ያው ግን የአንድነትህን የሦስትነትህን ምስጢር ጥበብነቱን የነገረን ለይኩን ብርሃን ባለ ጊዜ መላእክት እውቀት ተሰጥተዋቸው ቅዱስ 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 ብለው አመስግነዋልና ሦስት ጊዜ ቅዱስ ቅዱስ ማለታቸው የሦስትነት ቃሉ አለመለወጡ የአንድነት ምሳሌ አንድም ለነገረነ ጥበበ ቅድሳቲከ ዜናዊ ዘአምነ ወዘተጠምቀ ይድህን ብለህ የተናገርክ ለነገረነ ጥበበ ቅድሳቲከ ያው ግን የአንድነትህን የሦስትነትህን ምስጢር ጥበብነቱን የነገረን ሦስት ጊዜ ብቅ ጥልቅ አድርገው ሲያወጡን አንድ ልብሰ ብርሃን ለብሰን እንወጣለንና ሦስት ጊዜ ብቅ ጥልቅ ማለታችን የሦስትነት አንድ ልብሰ ብርሃን ለብሰን መውጣታችን የአንድነት ምሳሌ ነውና አንድም ዜናዊ ዘበላ ሥጋዬ ወሰቴነ ቦ ሕይወት ዘለዓለም ብለህ የተናገርክ ለነገረነ ጥበበ ቅድሳቲከ ያው ግን የአንድነትህን የሦስትነትህን ምስጢር ጥበብነቱን የነገረን ሦስት ህብስቱን ከሦስት ያነቃዋል፣ ዝባኑን አይለየውም። ከሦስት ማንቃቱ የሦስትነት ቃሉ ዘባኑን አለመለየቱ የአንድነት ምሳሌ አንድም ዜናዊ ዘበላ ሥጋዬ ወሰቴነ ቦ ሕይወት ዘለዓለም ብለህ የተናገርክ ለነገረነ ጥበበ ቅድሳቲከ ያው ግን የጌትነትህን ምስጢር ጥበብነቱን የነገረን ህብስቱን ከሁለት ያነቃዋል፣ ዘባኑን አይለየውም። ከሁለቱ ማንቃቱ የሥጋውና የትስብእትና የመለኮት አንድ ዘባኑን አለመለየቱ የተአቅቦ ምሳሌ በብርሃነ ለነዘይታስተያከፈከነ የማይመረመር ባህሪ ብርሃንን አወርሳቸዋለሁ ያልክ አንተን እናመሰግንሃለን። አንድም በብርሃነ ለነዘይታስተያከፈከነ ከተሰጠ የማይነሳ ካደረ የማይነሳ ከተሰጠ ካደረ የማይለይ ከተሰጠ የማይነሳ ክብርን አወርሳቸው ባሎ ያለ ብለህ የተናገርክ አንተን እናመሰግንሃለን። ለአንተ የነገ ምስጋና እናቀርባለን። ስብሐተ ወአኮቴተ ንፌኖ ቅድሳተ ንጹሐን ስብሐተ ወአኮቴተ ንፌኖ ስቡሕ እኩት ቅዱስ እያልን እናመሰግንሃለን። ቅድሳተ ንጹሐን ንጹሕ ምስጋናንን እናቀርብልሃለን። ምስጋናውን ንጹሕ አለው፣ ፈጣሪ እንጂ ፍጡር አይመሰገንበትምና። ንብልነ እንዲያከ አግብር እኛ ባሮች አገልጋዮች ባለሟሎች ቀሳውስት አንተን እናመሰግንሃለን። ለአንተ የነግህ ምስጋና እናቀርባ ቅዱስ እኩት ቅዱስ እያል እናመሰግናለን። ወህዝብኒ ኪያከ ይሴቡ ሕዝቡም አንተን ያመሰግናሉ። ይበልህ ሕዝቡም እንዲህ ይበሉ ኪያከ ይሴቡ እግዚኦ ሕዝቡም አቤቱ አንተን እናመሰግንሃለን፣ አንተን ያመሰግናሉ። አንተን ባያመሰግኑ ግን እድል ፈንታቸው ጽዋ ተርታቸው ከዲያብሎስ ጋር ይሆናል። ዲያብሎስ አመስግን ቢሉት አመስግኑኝ፣ ቀድስ ቢሉት ቀድሱኝ ባለ ጊዜ የተሰጠውን ብርሃኑን ገፎ ባደረው ጨለማ ጠቅልሎ ጠርጦስ አውርዶታልና። ወየንተ ብርሃን ዘመላእክት ትፍሥሕት በአርአያ ሰይጣናዊት ርኩስት እንዲል ይበል
ካህን አምላከ ብርሃን ይቆየን። ዘሐመ ዘሐመ 5500 ዘመን ሲፈጸም ለኩነተ ሥጋ የመጣው የታመመ ነው አለ። በሱ ሕማመ ሥጋ የእኛ ሕማመ ነፍሳችንን ለማጥፋት አመ ከመ ሕሙማነ ያድኅን በፈቃዱ ለሕማም እንዲል አንዱን አካል ወዲህ ሐማሚ ነው ወዲህ ሐማሚ ነው ማለት ሐማሚ ነው ወዲህ ሐማሚ ነው ወዲህ ሐማሚ ነው ብለው ለሰው ይነግሩታል፣ ያስተምሩታል። አንተ ሐማሚ ዘከመ እሪናከ ምስሌነ ወአንተ ኢሐማሚ ዘከመ እሪናከ ምስለ አብ እንዲል ሁለቱን አካል ወዲህ ሐማሚ ነው ወዲህ ኢሐማሚ ነው ማለት እንደምን ይቻላል? ሊመረምረው ቃል አንደበት ሊናገረው አይቻልምና በሞተው አልተወሰኛሁ ብለውታል። በሞተ የታመመው የሞተው ነው አለ። አንዱን አካል መዋቲ ነው መዋቲ ነው ብለው ለሰው መዋቲ የታመመውን የሞተው ነው። በሱ ሞተ ሥጋ የእኛ ሞተ ነፍሳችንን ለማጥፋት በሞቱ ለሞት ደምሰሶ ብሎ አሁን እንደሚያመጣው አንዱን አካል መዋቲ ነው ይህ መዋቲ ነው ብለው ለሰው ይነግሩታል፣ ያስተምሩታል። አንተ መዋቲ ዘከመ እሪናከ ምስሌነ ወአንተ መዋቲ ዘከመ እሪናከ ምስለ አብ እንዲል አንዱን አካል መዋቲ ነው ወዲህ መዋቲ ነው ብለው መሆን እንደምን ይቻላል ብሎ ልብ ሊመረምረው አንደበት ሊናገረው አይቻልምና አራተኛ ይሄን ነው ብለውታል። ወተቀብረ የሞተውም የተቀበለው ነው። በሱ ሞተ መቀበል የእኛን ሙስና መቃብርን ለማጥፋት ወተቀብረተ ሥጋሁ ለእግዚእነ ኢየሱስ ክርስቶስ አሰሰለ ሙስና ውስተ መቃብር ወመንሆ እምስሩ እንዲል አንዱን አካል በዚህ በመቃብር ውስጥ አለ። በዚያ በዝባነ ጭሩ ይሰለሳል፣ ይቀደሳል ብለው ለሰው ይነግሩታል፣ ያስተምሩታል። አንተ ንዑር ዲበ ጭሩየ አንተ ህዱር ውስተ ከርሰ ምድር ውረ ተርየ ለተወልዮ ውስተ መቃብር ዘውቱ ይመልእ ኩሎ እንዲል አንዱን አካል በዚህ በመቃብር ውስጥ አለ። አንዱን አካል በዚያ በዝባነ ጭሩ ይሰለሳል፣ ይቀደሳል ብሎ ሲሰለስ ሲቀደስ መኖር እንደምን ይቻላል ብሎ አንደበት ልብ ሊመረምረው አንደበት ሊናገረው አይቻልምና ስድስተኛ ይሄን ብለውታል። ወተንሥአ የተቀበለውም የተነሳው ነው። በእሱም በትንሣኤ የእኛን ትንሣኤ ለመግለጽ ተንሥአ እግዚእነ ከመ ይምሃረነ ተንሥኦ ሥጋቲነ እንዲል ይህስ እንደምን ቢሉ ጌታ አዳምና ሔዋንን ከአራቱ ባሕርያተ ሥጋ ከአምስተኛው ባሕርየ ነፍስን ፈጥሮ በልጅነት አክብሮ በነፍስ ሕያው አድርጎ አኖራቸው። ከአንዲት ከዕፀ በለስ በቀር ሁሉም ከሰማይ በታች ከምድር በላይ ያለው ሁሉ ብሉ፣ ጠጡ፣ ንዱ፣ ግዙ ብሎ ሰጣቸው። እነሱም ሕጉን ጠብቀው ሥርዓቱን አክብረው 7 ዓመት ከ1 ወር ከ17 ቀን በገነት ኖሩ። ከዚህ በኋላ ምክረ
ከይስን ሰምተው አምላክነትን ሽተው ከፈጣሪ ጋር ተጣልተው ከገነት ወጡ። በሞተ ሥጋ ላይ ሞተ ነፍስን፣ በርደተ መቃብር ላይ ርደተ ገሃነምን ፈረደባቸው። በፈጣሪነቱ አንጻር መሐሪነቱ እንዳለ ተመራምረው አውቀው አምላካችን ብንበድለው እንዲህ የፈረደብን ንስሐ ብንገባስ ይቅር ይለን የለምን ብለው ንስሐ ቢገቡ ንስሐ ገብተው ቢያዝኑ ቢተክዙ በሐሙስ ዕለት ወመንፈቃለ ዕለት እትወለድ ወለተ ወለትከ ወልድ ውስተ መረብከ ወእከውን ሕፃነ በእንቲአከ ወትቤትከ በመስቀልየ ወሞትየ ብሎ ተስፋውን ነግሮታል። ከዚህ ተስፋውን ነግሮታል። ይህም ተስፋ ሲፈጸም ጌታ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ሰው ሆነ፣ ተወለደ፣ ሰው ሆነ። ሰው ሆነም በዚህ ዓለም 33 ዓመት ከ3 ወር አስተምሮ በማእከለ ምድር በኢየሩሳሌም በቀራንዮ ተሰቀለ፣ ሞተ፣ ተነሳ። በእሱ መነሳት ለእኛም ትንሣኤ በኩር ሆነን። በቀዳሚ ንፋተ ቀርን ትጋባ ተመለ ሥጋ ተዘዘሮ ውስተ ኩሉ ምድር ሀባሃለው ርእስ ወበዳግም ንፋተ ቀርን ይሰፈ አይጥም ምስለ ሥጋ ወይከውን ፍጹም በድነ ዘእንበለ አምሳል ሰው ወኢተሐውሶ እስከ ጊዜሁ ወሳልስ ንፋተ ቀርን ይስነሱ ሙታን ከመ ቅጽበተ ዓይን ጻድቃን ወኃጥአን ዘይዘውሩ ምግባራቲሆሙ እመሂ እኩየ ወእመሂ ሰናየ እንዲል የሞተውም አንዱን አካል ሦስት መዓልት ሦስት ሌሊት በከርሰ መቃብር አድሮ ሰበኑን ጥሎ መነሳት። አንዱን አካል በዚያ በዝባነ ችሉ ከዚህ በመቃብር በአፋ ሆኖ በመንበረ ዝባነ ችሩ ሲሰለስ ሲቀደስ ይኖራል ብሎ ለሰው ይነግሩታል። አንዱን አካል ከዚህ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሰበኑን ጥሎ መነሳት፣ ከዚያ በዝባነ ችሩ መኖር እንደምን ይቻላል ብሎ ልብ ሊመረምረው አንደበት ሊናገረው አይቻልምና ስድስተኛውን ይህን ብለውታል። አየ ዘሞት ፈታ የተነሳውም የሞት ጻዕረኝነቱን ያሰናበተ ነው። ጻዕሩ ሞት ኃጢአት ጥልመት ነው። ጻዕረኝነቱ እሱ ራሱ ዲያብሎስ ነው። በግብሩ ሞት ጽልመት ስላለፈ ሞት ብሎታል። ይህስ እንደምን ነው ቢሉ ጥንቱ ከሰው ሲጸነስ በዘር በሩካቤ ይጸነሳል። ዲያብሎስ ወይፌኑ አሐደ መላእክቲሁ እንዲል ከሰራዊቱ አንዱን እየሰደደ በማኅፀን ይቆራኛቸዋል። ኋላም ሰዎቹ ይወለዳሉ፣ ያድጋሉ። እሱም ጣዖት ሲያስመልካቸው ኃጢአት ሲያሰራቸው ይኖራል። ኋላም በሞት ጊዜ እሱም ራእዩን ጽልም ገልጦ ይገልጥባቸዋል፣ ይታይባቸዋል፣ ይደነግጣሉ። ደም ይደርቃል። ነፍስ በደም ምክንያት ከሥጋ ጋር ተዋሂዳ ትኖራለችና ደም ሲደርቅ ነፍስ ከሥጋዋ ትለያለች። እስመ ነፍስ ተሐድር በደም እንዲል ከዚያም ሥጋውን በመቃብር ነፍሱን በሲኦል ይዞ ተቆራኝቶ ይኖር ነበርና አሜሃ ይክፌነዋ ነፍሳት ውስተ ገሃነም እስከ ይመላ አብያተ ሞት ወለዘሞተ እምኔሆሙ የአስሩ ነፍሶ ውስተ ሲኦል እንዲል። ኋላ ግን ጌታ ሲጸነስ እንበለ ዘር እንበለ ሩካቤ ተጸነሰ። ዝነት አጣበት፣ ቁራኝነት ቀረ። ኋላም ተወልዶ በገዳም በሦስቱ አንስተ ኃጣውእ ድል ነሣው። ኋላም በሞት ጊዜ በዕለተ ዓርብ በመልዕልተ መስቀል ሆኖ ኤሎሄ ኤሎሄ ሲል ሰምቶ
ርኩሲ መስሎት ነፍሱን ከሥጋው እለያለሁ ብሎ ቀረበ። በነፈሰ እሳት ዛንጀር አስሮ በነፋስ አውታር ይዞ አስጨንቆታል። ወወቱ ተርፈ ቅጉመ ውስተ ውሳጤ ነፋሳት ዘኢይክል ያንቀልቅል እንዲል ዘኢይክል ያንቀልቅል እንዲል በዚህ ጊዜ ነፍሱን ከቅድስት ሥጋው አዳም ሐዘን ነፍሴ ውስተ እዴከ ብሎ በገዛ ፈቃዱ ለየ። እሱ ከዚህ በኋላ የጻድቃንን ነፍስ በእደ እግዚአብሔር በእሱ በዲያብሎስ እጅ መለየት ቀርቶልናል። በእደ እግዚአብሔር የሚለዩ ሆነዋልና እኛም በዕለተ ዓርብ ከቀኝ ጎኑ ከፈሰሰ ማየ ገቦን ተጠምቀን ከቁራኝነት ተላቀናል፣ ከፍዳ ነጽተናልና። ወጥምቀተ ክርስትና ቅድስት ይከውን ሰው አጋዜ እምግሩናተ ቅኔተ ኃጢአት ወእምግሩናተ ዲያውል ወእምስልጣነ ዲያብሎስ ወአጋንንቲሁ ርኩሳን ዘተወልደ በስጋ በፍትወተ ሥጋ ወይሬስዮ ዘእንበለ ፍትወት ወይከውን አምሳለ ልደቱ ለክርስቶስ እንዲል ከዚህ በኋላ ከፍዳ የጻድቃን ነፍስ በይባቤ መላእክት በመዝሙረ ዳዊት በመዓዛ ገነት የሚለዩ ሆነዋል። እኛም ወደ ላይ መውጣት እንጂ ወደ ታች መውረድ ቀርቶልናልና እንከሰ ኢንወርድ ታሕተ ውስተ ሲኦል አላ እንተንሆነ ተፈጠረነ ሀወ ሐዋርያነ ህየን ይሄሉ ኩልነ እንዲል በዘሙታን ተንሥአ የሞት ጻዕረኝነቱን ያሰናበተው ከሙታን ተለይቶ የተነሳ ነው። ይህንማ ተናግሮት አልነበረምን ቢሉ ቢያምረው ቢረግመው ደገመው። ቢያምረው ቢረግመውማ ሁሉም ሊደግመው አልነበረምን ቢሉ ተነሽነቱን አስነሽነቱን ለመግለጽ ደገመው። አንድም ትንሣኤው ከነ አልዓዛር ትንሣኤ ልዩ ነውና የነ አልዓዛር ትንሣኤ አስነስይሻል፣ እሱ ግን በገዛ ስልጣኑ ነውና። አብ አንሥኦ መንፈስ ቅዱስ አንሥኦ ቢል ብዕዳቸውን መናገር ነው። ተንሣኤኩ በስልጣነ ባሕቲትየ እንዲል አንድም ከትንሣኤው ከነ አልዓዛር ትንሣኤ ነውና ልዩ ነውና የነ አልዓዛር ትንሣኤ በብሉይ ሥጋ ነው፣ የእሱ ግን በሐዲስ ሥጋ ነውና። አንድም የነ አልዓዛር ትንሣኤ ሞትን ያስከትላል፣ የእሱ ግን ሞትን አያስከትልምና። አንድም የነ አልዓዛር ትንሣኤ ዘጉባኤን ይጠብቃል፣ እሱ ግን ፈጥኖ ተነስተዋልና። ወአይጸረ ዕድሜ ለርእሱ እንዲል ኢኮነ ባህቲቱ በይኖ ሰብአ ዘመንፈስ ቅዱስ ኢኮነ ባህቲቱ ዘሐመ ወመተ ብሎ ነበርና የታመመውም የሞተውም ብቻ ሥጋ አይደለም። በይኖ ሰብአ ዘመንፈስ ቅዱስ ሥጋሁ ለአዳም ምስለ ነፍሱ በግብረ መንፈስ ቅዱስ የአዳም ሥጋና ነፍስን የተዋሃደው ቃልም ሰው ሆኖ ነው እንጂ። አንድም ኢኮነ ባህቲቱ በይኖ ሰብአ ሳይረዘሞት ፈትሐ ወዘሙታን ተንሥአ ብሎ ነበርና የሞት ሳይሉን ሳይረኝነቱን ያሰናበተው ብቻ ቃል ብቻም አይደለም። ከዊኖ ሰብአ ዘመንፈስ ቅዱስ ሥጋ
ሥጋሁ ለአዳም ምስለ ነፍሱ በግብረ መንፈስ ቅዱስ ቃልን የተዋሃደው ሥጋ አምላክ ሆኖ ነው እንጂ ፈለክሌተ አላ አጽውቱ ብሎ በመስታገያ ያነበዋል። ከሁለት አካል አንድ አካል ከሁለት ባሕርይ አንድ ባሕርይ ሆኖ በሥጋው ለሥጋችን በነፍሱ ለነፍሳችን በእንደካሰልን ለማለየት ህየንተ ነፍስ ወልቦና ሆኖ መለኮቱ ይላል ብለው ነፍስ አነሳ ሥጋ እንጂ ነፍስ አነሳም የሚሉ መናፍቃን ነበሩና ነፍስንም ሥጋንም እንደተዋሃደ ለማጠየቅ ሥጋሁ ለአዳም ምስለ ነፍሱ አለ። አንድም መካነ ነፍሳት አለ። ነፍስን ከዚያ አምጥቶ ተዋሃደ የሚሉ መናፍቃን አሉና እንዳልሆነ ለማጠየቅ ሥጋሁ ለአዳም ምስለ ነፍሱ አለ። ዘይሃደገ ነፍሶ ውስተ ሞት የተዋሃደውን ሥጋ በርህቀት አግኝቶ የተወው አይደለም። በርህቀት አግኝቶ ተዋሃደው እንጂ ሞታ ለነፍስ ርሂቅ እግዚአብሔር አንድ ንጹሕ ሆኖ ቢያገኘው ለበሰው እንጂ ሲል ነው። ወሰው ለከመ ሥጋሃ ቅዱስ ወነፍሳ ክብርተ ፈጠረ ለቱ በመንፈስ ቅዱስ ሕያው መቅደስ እንዲል አንድም ዘይሃደገ ነፍሶ ውስተ ሞት የአዳምን ነፍስ በሞት እንደተያዘች ያልተወ እሱ ነው። አንድም ዘይሃደገ ነፍሶ ውስተ ሞት ነፍሱን በሞት እንድትያዝ ያላደረገው ዘበመንፈስ ለአዳም ጸውሮ አዮ ዘበመንፈስ ለአዳም ጸወኖ አህየው በግብረ መንፈስ ቅዱስ የተዋሃደው ቃል የተዋሃደውን ሥጋን የአዳምን ሥጋ ጸወኖ ጸወኖ አከበረው። ወአህየው የማይሞት ሕያው ባሕርይ አምላክ አደረገው። ወገባሪሁሰ ለውእቱ ሥጋ መንፈስ ቅዱስ እስመ ውእቱ ሥጋ ቀውኦ ወተዋሃደ ቦቱ ቃል ሥጋ እንዲል በመፍትሐ ዘአንበሶ ለሥጋ አዳም በመንፈስ ቅዱስ ብሎ ወስዶታል። ዘነፍሶ ለአዳም መዊቶ ሀይወ የአዳምን ሥጋ የተዋሃደው ቃል ሞቶ ተነሳ። አንድም መዊቶ ሕያው ይላል። ሞቶ ሳለ ሕያው ነው። ዘዐርገ ውስተ ሰማያት ተዋሪዶ ለሞት ተዋሪዶ ተትሕቶ ሲል ነው። ለሞት ተዋርዶ ውሳጤ መንጦላዕት ገብቶ ማዕርገ መላእክትን ተጫምቶ ማዕርገ መላእክትን ተረግጦ ወጥቶ የኖረ ነው። አንድም ዘዐርገ ውስተ ሰማያት ተዋሪዶ ለሞት አንድም ተወርዶ ይላል። ለሞ 5500 ዘመን ሲፈጸም የሞት ቀጠሮ ነበረበትና ያን ተወርዶ ማዕርገ መላእክትን ተጫምቶ ውሳጤ መንጦላዕት የገባ እሱ ነው። እምድኅረ መስቀል ሞዐ በዚኮ ማእሰሮ ለሞት እምድኅረ መስቀል ሞዐ ማእሰሮ ለሞት በቲኮ ካርሁ ብሎ ማእሰሮ ሰጠተ ካርሁ ብሎ መስገርቶ አለኝ። በቲኮ ካርሁ ብሎ ማእሰሮ አለኝ። ፍዳሁ ሲል ነው። ፍዳሁ ሲል ነው። በመስቀሉ ከተሰቀለው በኋላ የሞት ፍዳን አጥፍቶ ማዕርገ መላእክትን ተጫምቶ የኖረ ነው። እምድኅረ መስቀል አለ እምድኅረ መስቀል አለ የገደልክ ገደልክ፣ የበደልክ በደልክ፣ የቀማህ ቀማህ፣ በቃ ከዚህ በኋላ ልቀቅ ብሎ ያለ ፍርድ ያለ ፍትሕ አላደረገውምና ወድ ጨርቅ ታጥቆ ግንድ ተሸክሞ በጎል ተጥሎ ነውና ወሰው ኩነኔ ኃጢአት ላይለ ወሰው ወወድልወት ኮነ ኩነኔ እግዚ ወአላ ወወድልወት ኮነ ኩነኔ እግዚ
ወአድኀነነ በፍትሐ ጽድቅ ወርትዕ እንዲል በእንተሳየለነ ዲያብሎስ ትካት ይቆየን። አነሳስቶ ላስጀመረን አስጀምሮ ላስፈጽመን ለእግዚአብሔር ክብር ምስጋና ይግባው።